ትገርም ልጅ ነች። አረ ግን ደግሞ ስትነቃ እንዳደነግጥ ቁልፊቷ ልሸፍናት። አንተ ምን እያደረክ ነው? ምንም ደረጃው ለሳካ ሲል አፍነህ ልትገለኝ ነበር አይደል? እንዴ አዎ ኮሰረቴ አርቄ ያስባለሁ። ኮሰረት እንኩኝም በሱ ቢል አይመለከትህም። እሺ ጽናት ክፍል 68። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች፣ ይህን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቻናሉን ተቀላቀሉን እያልኩ በአክብሮት ጠይቃለሁ። ኪራ እናቱ ከሞተች ጀምሮ በጭንቀት እና በሀዘን ውስጥ ነው ያለው። እንዲሁም በመንገድ ላይ ሲሄድ የመኪና አደጋ ደረሰበት እና ራሴንም አጠፋለሁ እያለ ነበር። ሰኒም ከደረጃ ወድቃ እግሯ ተሰብሯል። እንዲሁም ደግሞ የኪራ አባት ለክሮቤል አደራ ድንገት ወለምታ እንዳይሆን ጮኸ ነበር። እኛ ከውጭ የተጮኸ መስሎን ደረጃው ላይ ወላ አልፈናት ሄደናል። ዛሬ ጠንካራ ነው ብትሉኝ የምሰማችሁ ይመስላል። ዛሬም በህይወት አለው አልገደልከኝም። እንደዛ ምጣላት እህቴ ራሱ እንዴት እንደናፈቀች። አንተ ያማል እንዴ? ድጋሜ እኩሬ እኔ ክብሮም ነኝ። አንተ ለምን አወጣልኝ? ተወኝ፣ አልፈልግም እንዳንካኝ። እና የጽናት ሰርግ አንድ ቀን ሲቀረው እናቱ ለሰርጉ መጣች። ስትመጣ ግን እንዳሰበው አልነበረም የሆነችው። ፊቷ፣ ሰውነቷ፣ ሁሉ ነገር ተቀያይሮ ነበረ። ኪራም ምን ሆነች ነው እናቴ፣ ምን አጋጥሞች ነው ሲላት ምንም አልሆንኩም ልጄ ብላ ደብቀው ነበረ። ግን እና እናቱ ሲያወሩ በአጋጣሚ ሰማ። ሆኖም አያትህ ታማለች ያሉት እናቱ ነበረች ሐኪም ቤት የከረመችው። እናቱ የትንሽ ቀን ነበር የቀራት። እናም ከዛ በንዴት እንዴት ይህን ሁሉ ነገር ትደብቁኛላችሁ? እኔ ልጅሽ አይደለም ወይ በማለት ተናዶ ሲጮህ፣ ጽናትም እባክህ ተዋት አሁን እያለች ስትመልስለት ነበር። በጥፊ ሲመታት እናቱ ፌንት ሆነ ወደቀች። ከዛም በኋላም ላትመለስ ሄደ። ኪራም እኔ ነኝ የገደልኳት እያለ በጣም በጭንቀቱ ውስጥ ሲያለቅስ ሲበሳጭ ነበረ። እናቴን ገደልኳት ወይኔ ብሎ በጣም በጭንቀቱ ውስጥ እነ ናሆሜም የደበቁትን ሁሉንም በብስጭት ነበረ ከአንድ ክፍል ተቀምጦ ለብቻው ሲያለቅስ ነበር። ኑሩም እኔ እኮ ያሳደገችኝ እናቴ ናት፣ ሲከፋኝ እንኳን የምታቅስ ጸጉሬን የምታብሰኝ እያለችበት እያለቀሰች ነበረ። የኪራም አባት ወይኔ አስትዬ ትበሽኛች እያሉ ሁሉም እያለቀሱ ነበረ። ኪራ ልጄ የአስትዬ ማስታወሻ ልጄ ብቻ ልጄ ኪራ ብቻ ነው እና አደራ ለኪሮቤል ሰጥቼሃለሁ። ልጅ አባዬ እንዳስጨነቅኩህ አውቃለሁ። ምን አልከኝ? አባ ምን ነው ብለህ ሁለተኛ ጠረኛለህ ብዬ አላሰብኩም ነው። እንደሱ አትበል፣ እንዳስከፋው አውቃለሁ፣ ግን በጣም ይቅርታ። ምንም ይቅርታ አትበለኝ፣ እኔ ነኝ ጥፋት። አባዬ እንደሱ አትበል፣ እማዬ እኔ እንደማልረጋጋ ስላወቀች ነው የደበቀች። ልጄ በጣም ነው የምወድህ ልጄ፣ እኔም በጣም ነው የምወድህ አባ ሲል ኪሮቤልም እኛን ረሳችሁን እኮ እናቴን እያሰብን ህይወት ይቀጥላል እኮ አልዋሽ። ጽናቴን ህይወቱን አበላሽ ብዬ በጣም ሰልቼ ነበር። አባዬ እንዲህ ስላስጨነኩ በጣም ይቅርታ። አይገባም፣ ግን እንደዚህ ሆነ። ሚስትህን እንዳትተዋት። የክፉ ቀን ስንቅ፣ የወንዝ መሻገሪያ ድልድይ፣ የበር መክፈቻ ቁልፍ ናት። ጽናትን አንድ ቀን እንደተኩሳት የእኛን ፍቃድ ለመሙላት ስትል ነው እንደዚህ የሆነችው። አባ እኔ እኮ ያለሷ ባዶ ነኝ፣ እንዴት ተዋታለሁ? ኑ እስቲ ተያይዙ፣ በሀዘንም በደስታም በማንኛውም ጊዜ እንዳትለያዩ ብለው ቃል አስገባቧቸው። አደራ እሺ አሉ እነሱም። ጽናትም ከሙሩ ጋር ክችን ቆመው ተመስገን ነው፣ ኪራን እንደዚህ ሆኖ ማየቴ ትልቅ ነገር ነው። እውነት ነው፣ ለጋሼ ደውዬለት ነበረ፣ ለኪራ ደውዬላታለሁ አለኝ። ከምንም በላይ ደግሞ ያስደሰተኝ ከአባቱና ከኪራ ጋር ምንም አይነት ክፍተት አለመፈጠሩ ነው።
በቃ ከዚህም በኋላ አንቺም ደስተኛ አድርጊው። ከዚህም በኋላማ እምኖረው ለሱ ነው። ህይወት እኮ ስትኖሪላት በጣም ጣፋጭ ናት። ግን በሰርግሽ ቀን እንደዚህ መሆኑ አልከፋሽማ? ያው ከሞት የሚያመልጥ ማንም የለም። እንደዛም ሆኖ ደግሞ ፈጣሪ ይሁን ያለው ነው። እሱማ ልክ ነሽ፣ ምንም ማድረግ አንችልም። በቃ እሱን ተዩ፣ እንርሳው። በቃ ተውኮት እና ሳሎን ሰኔ ብቻዋን ይህኔ ተናዳብናል። እሺ በቃ እኔ ልሄድላት። ሰኒና ሮቤልን ቁጭ ብለው ሰኒ እየሳቀች ነበር በስልኳ። እንዴ ለብቻ መሳቅ የተከለከለ ነው እና ላልቅስ? እንደዛ አልወጣኝም። ሰኒ ነው አይደል ስምሽ? አዎ። ምን ነው? አይ ምንም። ደግሞ ምን ሆነሽ ነው? ምን ሆንኩ? ታዩ በቃው ብሎ ከት ብሎ ሳቀ። ክሩቤል ምን ነው የሚያስቅህ? አለይ ሰኒም አይ ምንም፣ የመልስ ምት መሆኑ ነው። እንደዛ ነው። ኪራ እና ናሆሜ ከክፍል ቁጭ ብለው ኪራዬ ከመኑን የሌለ ነው የደበረኝ። አንዳንዴ እኮ እንዲህ ነው ያዝጋል። እሱን ተውና እንዴት ነው ቤት መቤት ሲንግልማም አለ ናሆሜ። እንደዚህማ ከሆነ ይሄ ምንድነው ሴቶቹ የሚለብሱት ቀሚስ? አዎ እሱን አመጣልሃለሁ፣ እሱን ትለብሳለህ። ነጠላ አመጣልሃለሁ፣ እሱን እየቋጨ ትቀመጣለህ እያለ እየቀለደበት ናሆሜ ከክፍል ስላልወጣ ቁጭ ብሎ ሲያስጠላ። አሁን ሙድ ትይዛለህ አይደለ? እኔ ማሊቃቀይ ብየዋለሁ። እሱ አለቃለን ሙሩ እንዳሰማ ችክ ያደርኩባት ነው የሚመስለ። አንተ የምትለው አታጣም። ሰኔ ምን ሆናችሁ ነው እስካሁን የመጣችሁ? እመጣለሁ ብላችሁ የቆያችሁ እስካሁን? ምን አለኝ መሰላችሁ? ምንድን ሆነች ነው ቶሎ የምትናደጁ? አላለኝ መሰለህ? ክብሮም እንደሱ ያለሽ ክብሮም ነው። እና ከዚህ ቤት ተሱ ሌላ ሰው አለ? ቆይ ልጅቷ ምን ሆና ነው እንዲህ ያበደችው? ሙሩ እኔ እንጃልሽ። አሁን እንግዲህ አይሰኒ ቶሎ ነው አይደል የምትበሳጨው? ናሆሜና ሙሩን በቤታቸው ተኛ ብለው አይሰኒ ልትበላ ነበር፣ ግን ምን ሆና ነው? ሰው እንዴት መነከስ ያምረዋል? አረንተኛ ብሎ ሰኒ ተናዳጅ ናት። ናሆሜ ለምን ለከፋ መስሏት ነው? ብለክፋትስ ምን ያንሰኛል አለ። እኔን ቀስ ብለህ ታውቃት፣ ነገ ጠራትና ይቅርታ ጠይቃታለን። አይ ይቅርታ መጠየቁን ተይና ንገሪያትና በደንብ እናውራ። አዎ እንደዛ ይሻላል፣ አለዛ የጦርነቱን ትኬት ቆርጣ ነው የምትልክል። በሉ ልተኛ ብሎ ክሮቤልም አንቺ ልጁን እንዴት ነው ክው ያደረገችው? እሱ ነው ያስደነገጣት እንጂ እሷ ነች እንጂ እሱ ነው እንጂ ክው ያለው አታዩም እንዴ? ሰኒን ነው ያስደነገጣል አልኩ። ጽናትና ኪራ ይከራከሩ ጀመር። እሱን ነገ እንጠይቃታለን ስትመጣ እኮ እያለች በመንገድ ላይ ሆና ልብሴን እኮ አልቀየርኩም እኮ እንዲ አሁን መቼ ጣፍጦ የሚያውቅ ምግብ ነው ና ምግብ እንሰሪን። እኔ ምልሽ ኑሩስ ግን ምን ነው በጣም አመማት? አዎ ትናንት እኮ ደህና ነበረች። እሺ መጣው ብላ ክሮችን ረስቼው አልመጣሁም። በከጅና ግዥ እኔ እኮ ቀሚስ ባለብስ ሄጅ ገዛ ነበር እያሉ ክችን ውስጥ ሰኒና ጽናት እሺ በይቶሎ ና ተባባሉ። ጨውን ቅመሽም እየተባሉ ጽናትም ሄደች። ኪሮም ከኋላ መጡ። የወጡ ማዛ እንዴት ያምራል! በሩቅ ይሽጣል። ሙያ ሲኖረው የሽሮ ቁሌት ራሱ ዶሮ ዶሮ ነው የሚለዋል። ሰኒ እንኳን የሚስት ቁጥ ነው የተሰለት ነው። ከወጡ በላይ መልክሽ ላይ ጊዜ የምታበከኝ ይመስሉ። እሱንማ አየሁ። ኧረ እባክህ የወጦቹ ሽታ ዳይፍራ ሳታጭም የብዙ ባለሙያ። እሺ ይህን ወጥ ለመስራት ምን ምን ተጠቀመሽ? ብዙ ነው። ለምሳሌ ኮሰረት አለችና ክሩ ኮሰረት ብሎ ከከብ ብሎ ሳቀባት። እንዴ ምን አሳቀስ? የዚህ ቤት የወጡ ልብስ እንጂ ባለሙያ የለም ብዬ ሰኒም አለችና ግንፍል ኮሰረት ምን ይሆን ስትል ወደ ጽናት መጣ። ቆየሁ አለች። የራስሽ ጉዳይ አንቺ ኮሰረት ምንድን ነው? አዎ ምን ሆነሽ ነው? ምን ሆነሽ ነው አንቺ ግን? ወጡን ቀመሽ አይደል? ቆንጆ ነው ስትላት፣ አዎ ቀመስ ቆንጆ ነው፣ ምንም አይጎለው። አዎ ምንም አይጎለው። ሰኒም ወደ ውጭ ስትወጣ ቀሚሱ ረጅም ስለነበረ ወድቃ ጮኸ። ክሮቤልም ጽናትም እና
ኪራ ቁጭ ብለው ውሃ እየረጯት፣ ኧረ ሰኒ ንቄ እባክሽ አለች። ኧረ እየቃሸች ነው ኮሰረት አለች እኮ አለ ጽናት። ወይኔ ጉዴ ብላ ብድግ ያለች። እግሬ እጄ አይኔ ደህና ማለት ነው። ምን ነው ደህና ነሽ እንዴ ያሉ ሳውቁ። ታዲያ ምንድን ነው የሚያስቃችሁ ስትላቸው ሽቲው ነዋ ማለት ቀሚሱ ረጅም ነው እኮ እሱ ከረጅም ደረጃ ነው እኮ ወደቅሽው እና ከሁለተኛ ፎቅ የሆነልህ በደንብ እንጎዳ አለች። ክሮቤል መየስ ልትነሳ ስትል እግሯ ወይኔ እግሬ ተሰብሯል ብላ አስነከሳት። እቤት ሄዳለሁ ብላ ጽናትም አትሄጂም እግርሽን እንደዚህ ሆነሽ እያለች እዚህ ነው የምታርፊው ወይና ሁሜ የለ ታውቂያለሽ፣ እኔም አልሸኝሽም እስከሚመጣ ድረስ ትንሽ አረፍ በይ። እሺ በቃ እስከሚመጣ ድረስ ክፍሉን ክፈችው ግቢና ረፍት አድርጊ። ኪራም ምን ነው ተኛችን? አልተኛም ብላ በመከራ አስተኛዋት። ጽናት እግሯ ትንሽ ሳይጎዳ አይገርም። አዎ እንደው ድንጋጤ ሆኖ አላስተዋለችም እንጂ ሌላ ቦታም ሳትጎዳ ገረመኝ ጨዋታ ደግሞ እሷንም እንደዛ እንዳትላት ራስ ሙሉም ቆመ። አይ ኮሰረቴ የምትገርም ልጅ ናት አለ ክብሮምም። ሰኒ በክፍል ውስጥ ተኝታ ሳለ ነበር የገባው ወደ ውስጥ። ከዛም ወዲያው አረ ልብሴ ልቀይር አለ። ግን ደግሞ ስትነቃ እንዳትደነግጥ ቆይ ፊቷ ሲሸፉናት ብድግ ብላ አንተ ምን እያረክ ነው? ምንም ብሎ ወደ ላይ ሲያይ ደረጃው ልሳካ ቢልህ አፍነ ልገለኝ ነው። እስቲ ተረጋጊ። ሴት ልጅ ረጋ ሲል ነው የሚያምርባት። ልብሴ ልቀይር ነበር። አጋጣሚ ከተነሳሽ ደግሞ ልደነግጥ ስለምትችል ልሸፉንሽ ነበር። በጣም አርቆ አሳቢ ነህ እና ላይ ተጥድህ ነው ልሸፍን የምታስብ? እንዴት አርቆ አሳቢ ነህ? አዎ ኮሰረቴ አርቆ አሳቢ ነኝ። ኮሰረትም ይሁን ምንም ይሁን አይመለከትም እሺ ብላ ብድግ አለ። ስትነሳ ስታነቅስ ሊረዳ ሲል ልቀቀኝ እኮ ነው ልረዳሽ እኮ ነው። ወይ ኮሰረቴ ምን አይነት ቀልቃላ ልጅ ነው ብሎ ልብሱን መቀየር። ሙሩም ሰኔን እንዴት ረጃ ላይ ልትወርቂ ስትችያለሽ? ያልደረሰበት እኮ ያውቀው ጠላቴ እኮ ጽናት ናት። ለምን ረጅም ቀሚስ ሰታይ ነው። ክብሮምም ሰላም ብሏቸው ገባና እንዴ ክብሮምም አልተሻለሽም እንዴ እግርሽን? ምንም አይለም። ኑሩም ቀጠላ አድጋ ግን ታሺው ድንገት ወለምታ እንዳይሆን ከሱ ይልቅስ ጉሮሮሽን ብትታሹ ይሻላል አሊቶሮ። ለምን ሲጀመር መሄድበት አላልክም እንዴ? አልሄድኩም ድጋሚ ጮኸ ከሰማው ብዬ ነው። እሰይ ደግ አደረኩ አለች። ሰኒም እንዴ ጮኸ ነበር አለ ሙሩ። አዎ ቀላል ጮኸች፣ እኛ ከውጭ መስሎን እንደውም አልፈናታ ሄደን ነበር እያሉ እየተሳሳቁ። ጽናትም ስገባ ሰንዬ አለቻትና መሳቂያ ሆኜልሻለሁ አለች። ምን ነው አለ። አይ በቃ ቤት ልሄድ መሳቂያ ሙራም እኔ አልሰቅብሽም በቃ ቁጭ በይ። ክሮቤል ካላስቸግርኩ ላድርሳት እኔ ታንተ ጋር አላደርግም በእግሬ እሄዳለሁ። አባ ደህና ነኝ። አንተ ጋር ስራ ደህና ነው? አትጨነቅ እኔ ደህና ነኝ። እሺ አባ ደውልልሃለሁ ብሎ በረጅሙ ተነፈሰና ቆይ ለምን ድክመቴን አሳያችሁኝ? ደካማ ነው ብላችሁ ነው ዛሬ ጠንካራ ነው የምትሉኝ? እንሰማችሁ እናንተ አስመስላችሁ አይደለ የምትኖሩት? እኔም እሱን ህይወት አሳያችኋለሁ እያለ በእጁ የሆነ ነገር ይዞ በመኪና ውስጥ ቁጭ ብሎ ፈጣሪ ሆይ ዛሬም አልገደልከኛለሁ። ቤተሰቦች እየናፍና እናቴና እህቴን እንዴት እንደናፈቀችኝ ወዴት ነው መቼ ነው የምታገናኘኝ? ጠዋት ስነቃ እዚች ምድር ላይ ራሴን ማግኘቴ እንዴት እንደሰለቸኝ ብሎ በረጅሙ እንደውም ሄጄ ያንን ቡና ልጠጣ ብሎ መኪናውን እያሽከረከረ ሲሄድ ኪሮቤል በሀሳብ ዝም ብሎ አቋረጠውና ለትንሽ ሊገጨው ሲል አቆመው። ያውን መስኮቱን ከፍቶ አንተ ያመሃል እንዴ? ምን ነው ፈጣሪ ግደለኝ ስል ሌላ ሰው ልታስገጨኝ? አንተ እባክህ ዞር በላ። ወዲያው ወርዶ ደግሞ በልብስ ማበድ ጀምሩ። እናቴ ያጣኸኝ ዕለት ነው ያበድኩት። እና ታዲያ እኔ ላይ ነው እንዴ? እኔ ቅድስት ላይ ነው እንዴ የምትሞተው? አየኸው ይኸው አለው። እኔም እንደውም ልገላገል ነው እንዴ? ወጣት አይደለም እንዴ? ለምንድን ነው እንደዚህ? ለገንዘብ ችግር ከሆነ እኔ እሰጥሃለሁ። ቆይ እንደዚህ አትበል። ተረጋግተን አስበንበት ትወስናለህ። ቆይ ለአንተ ጋር ለምንድን ነው የማወራው? አዎ አንተ ማነህ ብሎ በቃ ልሄድበት አለ። በዚህ ሁኔታማ አለቅህም እና ልትገጨኝ ተስማማን? ያው በለው ባይሆን አሸኝኝ። ጠርሙሳ እያጋጨን እያወራን እንወስናለን። ሰኒና ክሩቤልም ደረቅ እያለች ቤቷ አድርሷት ይከራከር። ውጣልኝ በቃ አልተኛበት። ኧረ እኔ አልወጣም። እንደውም የኮሰረት ወጥ ሳልበል አልወጣም። ምግብ መብላት ነው የምትፈልገው? አይ አዎ እንግዲያውስ ሻይ በዳቦ ትበላለህ። እኔ ህፃን አይደለሁም እንዴ? እንግዲህ አይደለም ያገኘውን መብላትና መሄድ አለብህ። ከዛ ብድግ ስትል ጉልበቷን መታ።
ቆይ መጀመሪያው እያየሽ አትሄጂም ነበር ወይ ሙክራዬ? እኔ ሙክራዬ አይደለሁም ክብሮም ነኝ። ምን ሙክራያ ነህ አንተ? ደባልቀው ነው። ናሆምም ሙሪን እያጎረሰ አረ በቃኝ ስትለው በግድ እያጎረሳን ነበረ። እሱን አገባ ብለሽ እንዳትከሺ እንዴ? ለምን? ቆይ እማዬ ራሱ ሳላስመዝናት እያለች ነበረ። ለምን አለች ኑሩ። እኔ እኮ ለቀልድ ነው የተፈጠርከው፣ አንተ እኮ ለእኔ ነው የተፈጠርከው አለች። እኔ የምልሽ ሰኒ በጣም ተጎድታለች። አይ እኔ እኮ እማዬ አለቃለች ሳላደርሳት። አይ ክብሮን አደረሳት። አዎ ተሱ ጋማ አይጥና ድመት ናቸው። እድሜዋ ረጅም ነው። ስናነሳ ደውል አይሉ ሰኒ ደህና ነሽ? በሰላም ገባሽ? ቅድም እኮ ስደውል አታነሽም ነበር። ምን ነው ምን አደረገ? ክብሮን ምግብ ሳልበላ አልወጣም ብላት እየሰራኝ ነው። ደውለሽ አስወጪው ውጣ በይወት እያለች ነው እኮ። አይ ክብሮን ይመቸው፣ ወንዶች እኮ እንደዚህ ናቸው እያለ ከዛን በጅምላ የጨፈጨፍሽ ነው እንዴ? አረ አይደለም እየሳቁ ሰኒና ክብሮን እየተጨቃጨቁ በልወጣለኝ ምግብ በላህ አይደለ? ይህ ሻይና የገብስ ዳቦሽና አብልተሽ ደግሞ አበላው ትለኝ። ከመውጣቴ በፊት ክችኑ ልየው አለ ክብሮምና ብድግ አለ። በዚህ ነው መውጫው። ይሄን እንጂ አናትን ነበር በዚህ በቦት ይሆን። ኪራም ስክር ብሎ ሊገጨው ከነበረው ሰውዬ ጋር ቁጭ ብሎ እናቴ ደካማ ነው ብላ እመሟን ደበቀችኝ እያለ እያወራ እኛ ሰዎች ልክ ነን ብለን ስናስብ ደካማ ሆነን እናገኛለን። አባቴ እየመጣ እያጫወተኝ ሲሄድ ምንም ነገር አያስታውቅም። ሆስፒታል ገብታ ራሱ አያት ናት የታመመችው ብለው ይቀልዱኝ ነበረ። ብቸኛ ልጅ ነህ እንዴ? ነበርኩ። ቆይ አንተ ለምንድን ነው የማላውቀው ሰው ጋር ማውራቴ? ቅዱስ እባላለሁ። ለማያቀን ሰው ብናወራ ችግርክን ሊካፈል ይችላል። የማያቀን ሰው የተሻለ ነው። ቅድም እኮ ሬሳ ነበር፣ አሁንም ያው ሬሳ ነህ እና እኔን ነው ሬሳ እያልክ ምሰድበኝ? እና አንተው ነው እኮ ያልከኝ። በቃ ቅድም ራሱን ሊያጠፋ የነበረው ሰው አሁን ለምን ተናገረ ብሎ ክብር የተነካ ብሎ ዘራፍ ይላል። እንደዚህ ስላልገ ምን ነው የሚያጓጓኝ? እባክህ ስክር ብሎ በሰላም ይገባ ይሆን? ሞት የሙታን አይወቀስም። አንተ ቆይ ሞቶብህን? አይ እያለ ከዛ ሌላ ለምን አትነግረኝም? ሌላ ጊዜ እንደዚህ ሰግርህም አልነግርህም። ይኸውልህ ካርድ ሰጥቶት ነገ በዚህ ስልክ ደውልልኝ። ወደ ቤቱ ይገባ ይሆን? ኪራ ጥንብዝ ብሎ ሰክሯል። እስከ መጨረሻውም ቻናሉን ቪዲዮን ስለምትከታተሉልኝ ከልብ ነው የማመሰግነው።